ዳይት ስላለኝ ሲሆን በቀን አንዴ ነው የምበላው። አሁን ሻይ ዳይት ላይ ነው፣ በቀን አንዴ ነው የምበላው። ገባ? ምንድነው ምን ላይ ነች? ዳይት ላይ ነው። እሺ ለቦርጯ ነው። ውሻ ብዙ ምግብ አትስጣቸው፣ በተለይ ትንንሾች መጠን ተደርጎላቸዋልና ከአቅም በላይ ኦቨር እንትን ነው የሚሆኑት። ሰውነታቸው መሸከም ያቃታቸዋል፣ ለበሽታ ይጋለጣሉ ምናምን። ማሯሯጥ አለበት። አሁን ቺክን ከዛ ከፍሩት ደግሞ ስትሮበሪ ትወዳለች። ኤሪ ደግሞ ማለት ነው ስትሮበሪ እና ዋተርሜለን ነው የሚወደው። ከዛ ብሮኮሊ ሰጣቸዋለሁኝ። ከዛ እንትን አለ ማርያም ነው። ከዛ ቺክን አደርጋለሁ። አንዳንዴ ስጋ ምናምን ይቀቀልላቸዋል ምናምን። እንቁላል ቅቅል እንቁላል ፈሳቸው ያስቸግራል። ስለዛ ጥብስ አድርጌ እሰጣቸዋለሁ ምናምን። ከዛ የራሳቸው ምግብ ደግሞ አላቸው፣ ስናክ አላቸው። አሁን ራሱ ሰጥቻት ነው ስናክ ትበላለች ነው። ስናክም ትበላለች። ስናክ ይሄውን ላይ ጠራሹ ምግብ እኮ ነው ያልበለውም። ለምን ሲባል ቆይ እሷ ማን ነው? አንተ ግን ጨካኝ ናችሁ። ማርያምን በጣም የኔ ምግብ እንደዚህ ባስተካክል አንቺ ምን ሆነሻል? አንቺ ያምሻል። ለኛ እንደዚህ ምግብ እና ለምን ታሳድጋላችሁ ታዲያ? ይሁሉ ማረካቃታችሁ ምንድነው? ሲጀመር ይኸውልሽ አንድ ነው ማወቅ ያለብሽ ነገር ማለት እንደዚህ የቤት እንስሳ ምናምን ነገር ብዙ እንክብካቤ እጅ ሲበዛበት አይወድም። ይሄ ያበሳባባል ማለት ነው። እውነቴን ነው የምልሽ። እኔ አሁን የለመድኩት ልንገርሽ። እኔ ውሼ አሁን ማዘንጋ ያለው ውሻ ማለት ነው ያደገው እንዴት መሰለሽ? በቃ ቅልጥሙንም ቻቻ ምናምን ከስጋቢ ቻቻ አስፈጭተ ቅንጥብጣቢ ምናምን እያስፈጨው ቅንጥብጣቢ ነው የሚሰጠው። ይሄ አይበላም እኮ ስሚኛ በእናትሽ ምናምን ራሱ እኮ እድለኛ ናቸው። እሱን ካገኙ እግዚአብሔር ይስጣቸው። በቃ ምን ጣፋጭ እንዳሰጣቸው ቸኮሌት እና እንዳሰጣቸው እኛም በላን ቸኮሌት እንኳን እሱ የምር ይገላችኋል። ማርያምን ኖ መጀመሪያ እኔ ውሻውን ባለፈው አሳያለሁ። እሺ ቤቴ ምናምን ነገር ቤታቸውን በደምብ ሳስተካክል አሳያለሁ። እግሩ ማለት ነው ጣፋጭ ሰጥቼው የሚሰጥቼው እግሩ ቆዳው እንዲተነስቶ ማለት ነው ሙቅ አለው። ምን ህክምና መውሰድ አለብኝ። አንድ ጣፋጭ ብዙ ካበላቸው ይሞታሉ። የሆነ አሲድ አለ አሉ ቸኮሌት ውስጥ። ማን ያለው ደግሞ አሲድ ነው ምንድነው የሚባለው? የምን አሲድ ነው? የሆነ የማይወደው ንጥረ ነገር አለ አሉ። እነሱ ሰውነት ውስጥ ያን ቸኮሌት መቀበል አይችልም። ስማኝ አሲድ አለ በልና ለራሱ ዋጣሉ። ላንተም ለብትል ሲጀመርና አልወድም ቸኮሌት ብዙም አልጋውን ገላገለ ጣፋጭ አለመውደድ ጥሩ ነው። ቤታ አልጋውን አሳይኝ እስቲ። ውሽ እንትና ግማሽ ይቀረኛል መገጣጠም። ግን ላሳይክ እዚህ ጋር በኦርደር አድርጌ መጣልኝ። እስቲ ተኝቷል እንዳልቀሰቀሰው ነው። አልጋ እንገዛላችሁ እዛ እንትን ረከቦት ስር የሚገባ ሳር አለ። እሱን ነው ገዛ። የሴቷ ገጣጥም ጨርሻለሁ። ካልተኛ ከፈለገ ሄዶ እዛ ጫማ ቤት ባለው ጫማ ያስቀመጥንበት ጫማ አለ 44 ቁጥር የጆሲ ጫማ ይኸውልህ። እስኪ ምንድነው እዚህ ላይ ነው? አረባክ ሙያሽ ነው። ማርያም ሙያሽ ነው። ቤታ ትታይኛለሽ። ረድ ማርያምን ነገ አሳያቸዋለሁ። ጌታ ምስክሬ ነው። ምንድነው እሱ ላይ ነው የሚተኛው? ምኑ ውሾ? አሁን ያየሁት አልጋ አንተ እግዚአብሔር አረ ቤታዩ አረ በእግዚአብሔር በጣም አልበዛም። እኔ እግዚአብሔርን እየከፋኝ ነው ባይዘው ስላንቺው ሳሳስብ እንዴ በጣም የኔ ኑሮ እያስጠላኝ ነው። አሳልፊኝ ነው የኛ ውሾች ከሰሙ ይወጣሉ ከቤት። እግዚአብሔር ማርያምን ዙሪሽን አላየሽ? የሴቷ ነገ አሳያቸዋለሁ። እሺ ማታ ከዚህ ሰው አሁን በጊዜ ሞታው ለዛ ነው ርስርስ አድርጌ ይኸው። የሴቷ ደግሞ ይኸውና አደላ ማርያምን አንጎበር አላት ለወባ ነው። ማርያምን ወባ እንደነፋስ የልብስ መስቀያቸውን አሳዩ። የልብስ መስቀያቸውን እመቤቴ ለሶቹ ልብስ መስቀያም አለው። እሺ
አይ ቤታ ማርያም ያረጋግጥ ማርያምን አባቴ ሙት ነገ አሳያቸዋለሁ። ማርያምን እውነቴን እመቤቴ የኛ ምን ላይ እንደተኛ ብታዩ እንዴ ነገ አሳያቸዋለሁ። ነገ አልቆ ዲጂታል መርካቶ ወንበር ያመጣበት ካርቶን ነበር። እሱ ላይ ጨርቅ ተለጥፎበት የተኛው የኔ ደግሞ ማለት ነው የሆነ የስቶፍ ካርቶን ለሴቷ ይሆና ምን የምግቧ ነው ማቅረቢያ ለኛ ራሱ በዚህ ቢሰጪን እንደው እንዴት አከረ እንደምንበላ የወንዱን ላሳይህ እስቲ የወንዱን አሳይን። የወንዱ ከጀርባ ያለ ስለማይታያችሁ ነው፣ ግን ላሳያችሁ እዚህ ጋር። ቆይ ግፍ ነው እንዴ? አሁን ለእንስሳት ማለት ነው። አረ በጣም ግፍ ነው አክቹአሊ። ምናልባት የወንዱ ይሆና ኳላ ያለ ሰማይ ትንሽ ይሄ ግን ረከሰበት። ሁለት ደረጃ ቢሆን አሪፍ ነው። እንደ ቁመቱ ልክ ነው። አይ ድንገት ምናልባት አንደኛው ታቆሽ ቤት ደግሞ ተለውጧል። ቆይ ላሳይ፣ ኬራቢቶችን ቤት ላሳይ። ቆይ ተለወጠው አዲስ ቤታቸውን ላሳይ። ነገ ነው የሚመጣው። ነገ ነው የሚመጣላቸው ይሆናል። እስኪ አይታይም፣ ዝቅ አድርጊው ይታይ። እስቲ የራቢቶቹ ቤት ነው። የራቢቶቹ ላላቸው ነው። የራቢቱ ቤት ነው። ዲሽ ምናምን የላቸውም እንዴ? ገብቶላቸዋል። ቲቪ አላቸው። ቲቪ አንተ ምግብ የሚሰሩበት ኪችን ምናምን። ምናልባት ግን እንትን ሆረር ፊልም ምናምን እንዳከፍቺባቸው ታርታው ነገ የራቢቶቹ ቤት አይቲም ነገር ነው መሰለኝ። ግን የእነሱን ጨርሼ ነገ ላይቭ ላይ ስገባ ስንገናኝ አልጋውን አሳይኝ በሉኝ፣ አስታውሱኝ። እሺ ፍራሽ ይቀረኛል፣ ግን እንዴ አልጋውን ነገር አሳያችኋለሁ። እሺ ፍራሽ ላይ ነው የሚጨራሽ ቤታይ ታድለው ፍራሽ አለ ጭራሽ ፍራሽ ላይ ነው የሚተኙት። አረ ግን ፍራሽ ወገባቸው ደግሞ የውሻውን ቤት ሙሉ ሳውንድ ፕሩፍ አድርጊለት። ምናልባት ላይፍ ስገቢ ድምጽ ሳይዙ እኮ የውሻ ሳይዝ ነው እኮ ሳይዛቸው። አንተ እንዴት ነው የምታሳድጓቸው ታዲያ? እንደዚህ ከበደላችሁ የኔ ውሻ አንደኛው ሶፋ ስር ነው ያለው። ከፈለገ ይወጣል፣ ከፈለገ ሳሎን ላይ ያራል። ጠርግልታለሁ። በቃ ኑሮን ይኖራታል። አሁን አዲስ ስለሆነ ነው እንቁላልና አርጎ ማበላው። ከሳምንት በኋላ አጥል ወደ ክክ ምስክክ እዚህ ሀገር ማለት ነው ሊፍቱ ጋር አርገው ስማ፣ እዚህ ሀገር እኮ ውሻ እንደ ልጅ ስለሚያሳድጉ እኮ ነው ታውቃለህ። ለዛ ነው። ነገ ግን አስታውስኝ አንቺ ኤሪ አልጋ ብለሽኝ እንዴት አለ በልኝ። እሺ ነገር እሺ ሄሪ ነው ስሟ። ወንዱ ኤሪ ነው፣ ሴቷ ሄሪ። አንተ አትምጣ፣ አንተ ይደክማል። ሰው ላክልኝ 9 አበባ ጋይስ፣ የመጨረሻችን ነው። 9 አበባ ሰው ላክልኝ መድኃኒዓለም። አንተ ባትመጣ አንተማ ይደክማል። መጣሽ የዲቦራ አባትነቱን ትቶ የቤታ አባት የሆነው ያሬድ ቤቱ ፈርሟል። ያሬድ የሚመች ቦታ ነው የመጣው፣ አስተማማኝ ቦታ። ቤታዮ ቤት ትክክለኛ ትደረግበት የማባጨሽ የምትታጠንበት ቡና ሻይ ኩኪ የሚሰጥበት ቤት። ቤታዮ ብቸኛዋ ጥርት ጽድት ያለ ነው ቤታችን። ሁላችሁም ኮኮስ ቅባት ለሱ ቅቤ አይሆንም ጋይስ፣ ቅቤ አይሆንም። ለወንድ ልጅ ቅቤ አይሆንም። ትተናል ቅቤ። ኮኮስ ቅባት ብድግ አርጋችሁ ቁጭ አናቱ ላይ ብድግ አርጋችሁ ቁጭ። ለያሬድ ቁጭ፣ ለፌቪዬ ቅቤውን ዛቅ የገበታ ቅቤ ቁጭ አናታችሁ ራስ ሲበላቸው ወዶቼ ተንከባኮ። አስተማማኝ ምርጥ ቤት ነው የመጣው ያሬድዬ፣ ምርጥ ቤት። ቤታዮ ቤት በረከት ያለበት። አሁን ከዚህ ስትወጣ ማለት ነው የሰጠውን ሁሉ ተሸክመ ነው የምትወጣው። በረከት አለበት። ለእግዚአብሔር ተናገርኩ። አያችሁ ጋይስ፣ ለፈጣሪ ወደላ አይሳማትራ። አንተ አትምጣ ሰው ላክልኝ ስለው በያሬድ በፌቪ ተመስሎ ከቻለማ ፈጣሪው ራሱ እኔ አላልኩ። እሱ በረከቱን ይዞ አይታችኋል። ያሬድ እንዲህ እየተሸከመ ነው በረከቱን ይዞ የመጣው። እየተሸከመ ላይወጣ ነው የመጣው ጋይስ፣ ላይወጣ ያሬድ ላይወጣ ቀው ብዬ ነው ወደ ቀኝ ሳልል ወደ ግራ ሳልል ባህሩን ሰንጥቀው ብዬ። እግዚአብሔር አምላኬ አንተ አትሳሳትም፣ ግን እኔ ነኝ የተሳሳትኩት። ባህሩን ሰንጥቀው አልኩትኝ፣ ወዴት እንደሚሰነጥቀው ግን አልነገርኩትም። ችግሩ የኔ ነው ጋይስ፣ ችግሩ የኔ ነው። ወደ ቀኝ አላልኩት፣ ወደ ግራ ሰንጠቅ ሳልል ባህሩ እንደ ሙሴ እንደሰነጠቀው ስኮሬን ሰንጠቅ ብዬው ነው ለፈጣሪ ነገርኩት። ምን አለ አምላኬ ወይ ከስተት ያርመክ
ላንቺ ነው ውስጥሽ ላንቺ ነው ያለው ብለህ ወደ እኔ ቢመጣ ምን አለ? አምላክ ጸሎት ሳደርግ ራሱ ሁሌ እንደተሳሳትኩ ሙሴ እንደሰነጠቀው ሰንጥቀው ለቤታ ለኔ እስኮሬ ለኔ አፈልግ ጌታ አምላክ ቅድም ተሳስቼ ነው ሙሴ ባህሩን ለሁለት ይሰንጥቀው ብዬ ያሬድም በያሬድ ተመስለ በኤምጄ ተመስሏል። ይሁን ፈጣሪ ሰው ልከልኛል። ግን ባህሩን ስትሰነጥቀው በደንብ ግምስ አድርገህ ለኔ ሰንጥቀው መድኃኒዓለም። እንደዚህ ካልሆነም አይሆንም። ባህሩ ሁለት ቦታ ስትሰነጥቅ ግማሽ በግማሽ ወደ እኔ አድርገው እንቅጥቅጣቢው ወደ እሱ ጣልለት መድኃኒዓለም። እኔ ክፉም ሰው አይደለሁም፣ ክፉ አይደለሁም። እኔ ሁሉንም ለእኔ አድርገው አልልም። ግን ፈጣሪ እንቅጥቅጣቢው ለእሱ ግማሽ በግማሽ ወደ እኔ ጣልልኝ። አልቻልኩትም። ይሄን ሰው 4000 ገባ። አልቻልኩትም። ይሄ እኮ ላይ ላይ እየተደረገብኝ የተፈጸመብኝ ያለው እኮ ነገር እኮ አግባብ እኮ ኧረ ሆዴን እያመመኝ ነው መድኃኒዓለም። ምን እንደሆንኩኝ አይደል ነው ጋይስ፣ ሆዴን አልቻልኩም። ሆዴን አመመኝ። በቃ እመም ምን ያደረገኝ እመም ታውቃላችሁ። ሄኒ ዲክላይን ያደረኩባችሁ ከፈረንጅ ጋር ልንጫወት ስለነበረ ነው። እሺ እኔ አባት big one, yes? The big one, yes, Marlboro. The big one. Marlboro means the big one, yes? No, it's soft one, white and soft. White and soft. Now you are my doctor, you want to ask me what I smoke? Do the punishment now, yalla. Okay. Roba. Jenny. Tell me the feeling, please. I don't know. The punishment? No. A smoke feeling like. Feeling? Yeah. سلي قلبكم. First punishment. 70 push up with clap your hand with jump. 17 judge.